አቋም ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስከገባ ፈርስታም ሞተናል ወይ? ፍሬያችን ላይ ተማመዱ እኮ አንድ ሰው ሃይሚን የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታም ሞተናል ወይ? ሞተናል ወይ? ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መግባት አለብህ። ፈረስታም እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ነው። ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርኩ? እንደዚህ ነው ወያላ? እንደዚህ ነው ወይ? አቤት ቅሌቴ ጀባው። እኔ 2-2 አለቀ ብዬ ቪዲዮ ሰርቼ ማለት ነው ስመለስ ሶስተኛውን ደግመናል። ያን ቪዲዮ ማሳካን ያደነኩበት ነው። አላጠፋም ብዬ ሁለተኛ ቪዲዮ በእረፍት ሰዓት ቡድኔ እያሰራኝ ነው። ዛሬ ምን አይነት አርሰናል ነው እያየሁ ያለሁት? ቪክቶር ዮኬሬሽ ምን አይነት አጥቂ ነው! ጀምአው ተመልከቱ። ይሄ ልጅ ከ20+ ጎሎችን በአርሰናል ቤት በአግባቡ አስመዝግቦልናል። በቃ ለዚህ ነው ያመጣን። ከዚህ የተሻለ 30+ ሁላ ጎል ካንተ እንጠብቃለን። ዮኬሬሽ ማን ዛሬ ጀማው ጎላችንን በልዩነት ምናጽፋበት ቀን የግዴታ መሆን አለበት። 3-2 እየመራን ነው ፈርስታፋችንን። እንዴት ያማረ ጨዋታ እያየን ነው። ፍጹም ዶሚኔት ነን። በጣም ነው ደስ ያለኝ ጀማው። 3-2 እየመራን ነው። የ2-2 ሳካን ስላደነኩበት አታስፎግሩ። ኮፒ ሊንክ ሼር አድርጉት። አይ መቼም ዛሬ ፍሏም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊያንስን ከፋይፍ ቢያምስ እግዚአብሔር ይስጥ ዘሪውን እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ ሄደናል። እድሜ ላንተ የዓይን አምላክ አባት። እንኳን አንተ ይቋጠርክ ወንድሜ፣ እንኳን አንተ ይቋጠርክ። ባንተ ይባይሆንማ አንተ ልጅ። አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንደገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው ስትመለስ መከራ ሳትመለስ መከራ። የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው። ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በክራንች ቦታ ላይ ተኛ ወንድሜ። አንተ በክራንች ተኛ የኔ ጌታዬ አባ። እንደው ላንተ ምንስ ቢደረግ እንዲ ጎርታን ነበር። እስኪ ቦታክ ነው በቃ ቦታክ ነው የኔ አባት። እንዲ ስክክል ያልከው አሁን ለማክሰኞ ማን ይጀምር ነው? ዙቤሜንዲ እስኬሊ በቃ ይሄ ነው የሚያጨቃጭቀን። ሌላ ምንም የሚያጨቃጭቀን ነገር የለም። ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራው ወንድሜ። ስለነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ። ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-2 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሪን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም ያወጣል። ሉዊስ ኬሪ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን
እንዴት ነው ምን ችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦ የምንል ገባ አይደለም? ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ በእርግጠኝነት አልተጎዳም። በምን ዳወኩል ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራም 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባ። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባ አይደለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል ኤቨርተን የልጅነቴ ዊ አር ዘገነርስ ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ እናንተ ያልታያችሁ ግን ለብቻዬ ሲታየኝ የነበረው አርሰናል ገና አልተመለከታችሁትም። አእምሮህን ስተሃል ስትሉ የነበራችሁ ሰዎች ማን አእምሮን እንደሳተ ሂሳብ እናወራርዳለን። አረ ምን አይነት አርሰናል ነው ዛሬ የተመለከት ነው። ያያችሁትን የሰማችሁትን ብደግምላችሁ የእናንተን ዕውቀት መናቅ ነው የሚሆንብኝ። ግን ቪክቶር ዮኬሬሽ፣ ማይል ሉዊስ ስኬሊ፣ ቡካዮ ሳካ፣ ቤንጃሚን ዋይት፣ ትሮሳርድ አርሰናል እንዲም መጫወት ይችላል። መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ ለአንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮኬሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቃው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው ኮፒ ሊንክ አድርጉት። ጨዋታው ግን በህልሜ አይደለም። እኔ በሆነ አጋጣሚ ሸገር መጥቼ ጨዋታ ካየው እናሸንፋለን። ሳካ ምንድነው? ይሄ ሁሉ ነገር ነው የጎደለን። እወድሃለሁ ዮኬሬሽ። እንዲህ በአንድ እጄ ስልክ ስለያዝኩ ነው። እንለያለን። ገና 5 ይገባል። እንችላለን። አባቢ ምድረ ቋጣሪ በጊዜ ተኛ። ምንም አላወራም። ሲያልቅ ደግሞ በደንብ ነው ፌስት የምናደርገው። ይመቻችሁ ገናርስ። አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ አፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክቶር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስት ሃፉ አውሬና ጭራቅ ነበረ። ጎሉን
3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን? አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንግ አይረሳ። ይመቻችሁ ፋሚሊ። ዛሬ የመጣሁት በጠላት አካውንት እናተ ዘርፎኝ ነው ዘርፎኝ ነው። ጠላት ከሩቅ አይመጣም። ጎደኛ ሁላም የልጅነቴ አረ በእናት ልጅ እንሳ ስማ ፋሚሊ አበት ያበት እንደ ዛሬ ረክቻላቅ በሴት ያረከው ጌታ ይስጣችሁ። ዋንጫውን ትበላላችሁ አትበሉም? አንተ ዋንጫ አንተ ማንበላ ነገር የለም። እናተ ትሙት አንጀት እንበላለን። አንጀትማ በላችሁ አራታ የእናንተን አንጀት እንበላለን። ማይንሰር አንጀት እንበላለን። በእናት አንተ እንደዚህ ቀርቶ እንዲ ማክስ ሙሉ ብታረግ አንደኛ አዎ ተመችናለ። ጮጋራ ትልቅ ነው ግን ያልቃል። ዘንድሮ ያልቃል። ነገኛ በቃ ሊቨርፑልን እንሰጠዋለን። እኛም እንደዚህ መስጠት አይደለም እንደዚህ ነው እናተ። እንኳን ደስ አላችሁ ገነርስ። የምንፈልገውን ጨዋታ የምንፈልገውን ጎል አገኘን እስከረፍ። ምን አይነት አርሰናልን እየተመለከተን ያለነው ዛሬ? ምን አይነት አርሰናል! እሳተ ጉመራ እሳት ለብሶ እሳት ጎርሶን የመጣል አርሰናል። አቤት አቤት አቤት! አስበዋል ባይሻር 4-0። አሁን እንግዲህ በጎልን በልጠን ሲቲን ማለት ነው ወረጅ ወደታች እንላታለን። ገነርስ ይቻላል። እስከረፍ 3 ጎል ግባ እናውጣው። እንችላለን። ገና እንጨምራለን ባሉ ተረጋጉ። ምንድነው ጫጫታ? ቋጣሪም ይበዛል በአርሴ ጨዋታ፣ ድሮም በንጉስ ላይ ይበዛል እይታ በልልኝ። አተ መድረ ቋጣሪ ማለት ነው። የከሰርከ ቋጣሪ ታጥነ ለሽ ማለት ነው ያለ አማራጭ። መድረ ቀሪ ላሁላ የዚህ ጨዋታ ትልቁ ድል ተጫዋች አልተጎዳብንም። በጣም በቃ እሱ ነው ያበደው ድል እሱ። ተጫዋች አልተጎዳብንም። 3-0 የሚገርም ውጤት። በቃ ከዚህ በላይ ምን እንፈልጋለን? ሳካን አርቴታ ማኔጅ ያደረገበት መንገድ የሚደንቅ ነው። 45 ደቂቃ ተጫወተ። ወሳኝ ጨዋታ ከፊት ለፊታችን ስላለ ማርቲኔሊ ሙሉ ጨዋታ ነው ኦልሞስት ያረፈልን። ይመቸው። ትሮሳርድም ምርጥ ነበር። ራይስም እንግዲህ ለመጀመሪያ ጊዜ አይ ቲንክ ፕሪሚየር ሊግ ላይ በጣም ከብዙ ጨዋታዎች በኋላ ነው ዛሬ ሲያርፍልንና ይመቸው። በጣም ነው በቃ የተመቸኝ። በጣም በቃ የተጎዳብን ተጫዋች የለም። ተጫዋቾቻችንም በደንብ አርፈውልናል። ያበደ ድል ማለት ይሄ ነው። ይመቻችሁ አርሲዎች። ለማንኛውም በደንብ የተደሰታችሁ አርሲዎች ይመቻችሁ። ገና እንቀጥላለን። ዘንድሮ ከኛ ፊት የሚቆም የለም ነው የምላችሁ። ይመቻችሁ አርሲዎች። ለዚህ ድንቅ ኮች ሁላችንም ከመቀመጫችን ተነስተን ልናጨበጭብለት ይገባል። አስገራሚ ድንቅ ብቃት ድንቅ ጭንቅላት ያለው አሰልጣኝ ነው ሚኬል አርቴታ። ዛሬ ደግሞ በማርቲን ዙቢሜንዲና በማይልስ ሉዊስ ስኬሊ ቦታ ላይ ይዞት የገባው ላይንአፕ እጅግ አስገራሚ ነው። ሌላ አርሰናልን ያስመለከተ ሚኬል አርቴታ ጥብቅ የመከላከል ባህሪ ያለው ቡድን ብቻ ሳይሆን እጅግ አስፈሪ የማጥቃት ባህሪ ያለውን ቡድን ማሳየት እንደሚችል በዛሬው ጨዋታ ላይ አስመልክቶናል። ሚኬል አርቴታ እጅግ አስገራሚ ኮች ነው። ለሚቀጥሉት ዓመታት ደግሞ ዓለምን የሚቆጣጠር ድንቅ አሰልጣኝ ነው። አንድ የእግር ኳስ ቤተሰብ እዚህ ጋር ቆም በሉና ፐርሰንት ብቻ ጻፉልኝ። ፐርሰንት ማለት ነው አርሰናላችን 8% ዋንጫን የማሳካት እድል አለው ብላችሁ ታስባላችሁ? ሁሉም የእግር ኳስ ቤተሰብን ይመለከታል። የአርሰናል ደጋፊ እንደ ደጋፊነታችሁ፣ የሌላ ክለብ ደጋፊዎችም ደግሞ ውጭ ሆናችሁ እንደተመለከታችሁት ማለት ነው የሲቲን ቀሪ ጨዋታ አስቡ። እኛ ተከታታይ 2 ጨዋታ አሸንፈናል። እሱን አይታችሁ ማለት ነው ስንት ፐርሰንት የማሸነፍ እድል አለን ዋንጫውን ብላችሁ ታስባላችሁ? ከመቶ ስጡ። ቶሎ በሉ። ወሳኝ ጥናት ተፈልገው ነው። በፐርሰንት አስቀምጡልኝ። ሰብ ይመቻችሁ። 3 ባዶ እንዴት ናቸው? እና እንዴት ነው? አሁንም አበሉ ምናምን እያላችሁ ነው ወይስ? የፈረንጆቹ አዲስ አመት ከገባ 2026 ከገባ ማለት ነው እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ
ከርስ አለ ማለት ነው እና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈኗል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሬሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠሩ በጣም ጸድ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበር፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ አመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበር። በጣም ነው ደስ ያለኝ በጣም ማለት ነው። አሁን ሙሉ ፎከሳችን ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸል። በጣም የሚገርም ጨዋታ ነው ያየው። ቪክተር ዮኬሬስ ከጨዋታው በኋላ ምን እንዳለ ታውቃለህ? አታውቅም? ማን እነግርሃለሁ ማለት ነው። በደንብ ኮፒ ሊንክ አድርጉኝ። አርሲ ደጋፊዎች ቪዲዮዎችን ገብታችሁ ያችሁ ይወጡ አይደለም እንደዚህ አርሲ አሸንፎ ቪዲዮዎች ካሉት ደግሞ ደስ አይደለም ማለት ነው። በትንሹ 3 ጊዜ ኮፒ ሊንክ አድርገው ቪክተር ዮኬሬስ ከጨዋታው በኋላ እኛ አርሰናሎች ነን እና ተስፋ መቁረጥ አናውቅም፣ አንቆርጥም። ለዚህ ጨዋታ በቃ ብዙ ቻንስ ክሬት ማድረግ እንደምንችል ብዙ ጎሎችን ማስቆጠር እንደምንችል አምነን ነበር የገባነው፣ አድርገናል በተግባር። ከዚህ በኋላም ቀሪ ጨዋታዎች አይደል እያንዳንዱ ጨዋታ ማሸነፍ እንፈልጋለን፣ ተስፋ አንቆርጥም፣ ሁሉንም ነገር ማሸነፋለን በማለት ቪክተር ዮኬሬስ ከጨዋታው በኋላ ተናግሯል ማለት ነው። አጠራ አድርጌ ነው የነገርኳችሁ፣ ብዙ ነገር ነው የተናገረው። ገባል በአርሰናል ማሊያ ባይዘው ለመጀመሪያ ቪክተር እኔ እንጃ በአርሰናል ማሊያ ይሄ ለኔ ምርጡ ጨዋታ የቪክተር ዮኬሬስ የዛሬው ጨዋታ። ከዚህ በፊትም 1-2 ጨዋታዎች አሉ ምርጡ ያልናቸው፣ ግን የዛሬው ደግሞ ሞር ስፔሻል ነው። የሳካና የዚህ ጥምረት ደግሞ ያበደ ነው። የፈርስት ሃፉ ደሳካ አሲስት ያደረገለት ምናምን ራሱ በጣም ያበደ ኳስ ነበረ። ሳካና ቪክተር ዮኬሬስ በዚህ ልክ ሊንክ አፕ የሚያደርጉ ከሆነ በጣም ያበደ ነገር ነው የምንመለከተው። ከዚህ በኋላ ቡናችንም ኦን ፋየር የሚሆንበት አጋጣሚ ሊኖር ይችላል። በደንብ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ስለ ቪክተር ዮኬሬስ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ ጋይስ። ዘንድሮ ጎረቤቴ አርሰናል ጥሩ ስራ ሊሰራልኝ ነው። ይኸው ዛሬ ያሸንፋል 3-0። ቀጣይ ደግሞ ከዌስትሃም ነው። ሳይወድ በግዱ ያሸንፋል። የማሸነፍ ግዴታ ውስጥ ነው ያለበት። ያሸንፋል፣ አለቀ። እኔ ደግሞ ነገ ከቪላ አለኝ። ላሸንፍ አይታወቅም፣ ኳስ ነው። ካሸነፉ ግን ሌላ ታሪክ ጭራሽ። ቀጣይ ደግሞ እኔ ከሊድስ ነው የምጮተው፣ አርሰናል ከዌስትሃም ሲጮት ማለት ነው። እና ደግሞ ዌስትሃም ደግሞ ቀጣይ ከአርሰናል በኋላ ኒውካስትልን ነው የሚያገኘው። እና አርስዬ ቀጣይ ለኔ ብለሽ ነው የምትጮቹው፣ ለኔ ብለሽ ማለት ነው። ለኔም ለዋንጫውን ብለሽ ግዳጅ ዌስትሃምን ትለጥፊዋለሽ። በቃ በግዴታሽ ማለት ነው፣ አለቀ በቃ። እና ዛሬ 3-0 አሸንፏል። ቀጣይ በኮንፊደንስ ገብቶ ዌስትሃምን ሲያረጋት ለማን ነው ጥቅሙ? ለኔ ለራሱም ለዋንጫ ማለት ነው። ይመቻችሁ። አሁን ይመጡና እነሱን እንድንሰድባቸው የሚያደርግ ነገር ይናገራሉ። ሲቲ 2 ቀሪ ጨዋታ እንዳለው ይረሱትና በ6 ነጥብ ፕሪሚየር ሊጉን ርቀን እየመራን ነው በልተነዋል ምናምን ብለው ዋቴ ይነቅላሉ። ከዚህ በፊት በ9 ነጥብ ፕሪሚየር ሊጉን እየመሩ እንደነበሩ ረስቶት ማለት ነው። ሲቲ እኮ እናንተ አሸነፋችሁ አላሸነፋችሁ ግድ የሚሰጣቸው አይመስለኝም። እኔ በራሳቸው ነው የሚወስኑት የፕሪሚየር ሊግ ዋንጫ መብላት አለመብላታቸውን እናንተ በማሸነፋችሁ ሳይሆን በራሳቸው ነው የሚወስኑት። ማንቸስተር ሲቲ አሁን ካለበት አቋም አንጻር እናንተ እንደምታስቡት ከባባድ ጨዋታ አይደለም ያሉት። ሜቢ የጨዋታ መደራረብ ተጽዕኖ ሊያደርግበት ይችላል እንጂ በአቅማቸው በይሳት ባላቸው አቅም ማንንም መጠግረር የሚችሉ ናቸው። የአርሰናል ጨዋታ ጊዜ እኮ ህፃን ያደርጓቸው አርሰናል ተጫዋቾችን በቃ ኮራ ጀነን በል በእናትህ ዋንጫ ቡድን ኮራ ጀነን በል አባቴ። ዋንጫው የሲቲ ነው፣ ወደድክም ጠላህም እንደግሳለን። ስካይላይት ላይ መልካም አዳር። የምፈራው ነገር እየሆነ ነው። አርሰናል ዛሬ ፉላምን ብቻ አይደለም ያሸነፈው፣ ቀጣይ ያሉትን ጨዋታዎች በምን ያክል ጎል እያስቆጠረ ማሸነፍ እንደሚችል ነው ዛሬ አርሰናል ያሳየን። ይሄ በጣም አስከፊ ነው። ይሄ ባይዞ አስፈሪው አርሰናል ነው። አስፈሪውን አርሰናል ነው ዛሬ ያሳየን ማለት ነው። አስፈሪው አርሰናል። ፉላምን መሳደብ ትችላላችሁ፣ ድክመታቸው መውራት ትችላላችሁ፣ ግን የአርሰናልን ፕረስ የአርሰናልን ዶሚኔት ያደረገበትን ሁኔታ እንደዛ ዶሚኔት እያደረጉ እንዴት እንደዛ እንደተከላከሉ ራሱ እኔ አላውቅም። በቃ ይሄ አስፈሪው እኛ መንፈራው አርሰናል ነው እውነት ለመናገር ማለት ነው። ሲቲ ፋንስ ወንድም ጥላ ይኸው ከጎናችሁ ነን።
ምንም ጨዋታ እንዳጥሉ በደም ማስቆጠራባችሁ እንቋጥራለን። ፋሚሊ ዛሬ አርቴታ ሉዊስ ስኬሊን በዛ ቦታ በማጫወቱ ለቡድኑ የሆነ ለውጥ አምጥቷል ብዬ አስባለሁ። ቡድኑ መሻሻል የታየበት እሱ ስለመጣ ነው ብዬ አስባለሁ። እዛ ቦታ ላይ ስለተጫወተ ግን አርቴታ ለምን አረፈደ? እዛ ዙቢሜንዲ ከዚህ በፊት እንደምታውቁት በጣም ጥሩ አቋም ወርዶ እንደውም የተሳሳተ ጎል የተቆጠረ ነበር ምናምን በሶስት ተቶች እና ያ ሁለት ትችት እየደረሰበት እያለ ይሄን ነገር መሞከር አይችልም ነበር። ሁሌ ለምንድን ነው የሚያረፍደው? አሁን ላይ ማቹርድ ያልሆነ መቼም እንደሱ ችግሮች እየገጠሙት እኮ የተስተካከለ የመጣ ሰው የለም። ግን ካቻምናው ተምሮ የተሻለ ነገር ማቹርድ ለምን አይሆንም? ሁሌ ችግሮች ሳይደርሱ በፊት ቀድሞ መከላከል ለምን አይችልም? እዩት፣ አርሰናል እኮ ሁሌ ሲሸነፍ የሚሸነፈው መቼ ነው? ሰርቫይቭ ማድረግ በማይችልበት ሁኔታ መነሳት በማይችልበት ባለቀ ሰዓት ላይ ነው የሚሸነፈው። እንደምታውቁት ክሊንሺት ኦን ታርጌት ምናምን አርሰናል ኦን ታርጌት ሳይሞክርበት 17 ጨዋታ 16 ጨዋታ በተከታታይ ያሸንፋል። ይሄ ዛሬ ብቻ አይደለም። እሱ አርሰናልን ከያዘ ጀምሮ እዩት። አርሰናል መቼ ነው የሚሸነፈው? አፕሪል ላይ 3 ሳምንት 4 ሳምንት ሲቀረው። ጋርዲዮላ መቼ ነው የሚሸነፈው? ገና 25ኛ ሳምንት ላይ 26ኛ ሰርቫይቭ ማድረግ የሚቻልበት ሁኔታ ላይ። አሁን ያንን ነገር እንኳን ሳያስተካከል መጥቶ ይሄን እሱን ማስተካከል የሚችለውን አሁን ሉዊስ ስኬሊን እዚህ ጋር ሪስክ ወስዶ ሞከረው። ምክንያቱም ከዚህ በላይ ምን ይመጣል ብሎ ነው ዛሬ ሞከረው። ይሄ ግን እኮ ከዚህ በፊት መሞከር ይችላል። ሉዊስ ስኬሊ ጉዳት የለበትም። በእርግጥ አንዳንድ ችግሮች አሉ። እሱ ሳያስበው እሱ መቆጣጠር የማይችላቸው ችግሮች ተከስተዋል። የካላፊዮሪ መምጣት ዛሬ ላይ ቡድኑን አሻሽሎታል ብዬ አስባለሁ። በዛሬው ጨዋታ ላይ ራሱ ቡካዮም ጥሩ ፐርፎርማንስ ላይ በመገኘቱ አንዳንዶች እሱ መቆጣጠር የማይችሉ ችግሮች ተከስተዋል። ግን እሱ ማስተካከል የሚችለውን ችግር ለምን አይሞክራቸውም ነበረ? ችግሮች ሳይከሰቱ በፊት ከሆነበት በኋላ ነው እንዴ ብሎ ንቅት የሚለው። ይሄ ደግሞ በጣም ዋጋ ያስከፍላል። አንዳንዴ ችግሮች ንቅት ብለህ ስትል ይረፍዳል። የኋላ ያሉ ሰዎች ያልፈዋል። አሁን እኮ ዛሬ ላይ እኮ አርሰናል ዋንጫውን በልቶ ማረጋገጥ የነበረበት ሁኔታ ላይ ነበር እኮ። በግድ እኮ ነው ጎትቶት ያመጣው ይሄን ሰውዬ ጋርዲዮላ ማለት ነው። ይሄን ሰውዬ ዲስሪስፔክት አይደለም፣ በርግጥ ያው ለሲቲ ያለኝ ሁኔታና ግን አርቴታ ነው በግድ ያመጣው። አሁን ዛሬ ሉዊስ ስኬሊን እንደዚህ ስላደረገው ልናደርገው ይችላል። ግን ለምን ያረፍዳል? ለምን አረፈደ? እንደነገርኳችሁ እኔ አሁን ያው ለአርቴታ ጥሩ ቦታ እንደሌለ ታውቃላችሁ። አሁን ልተቸው በዚህ መልካም ስራው ልተቸው ምናምን ሳይሆን ይሄ ድክመቱ ነው። እሱ ሁሌ ችግሮች ሳይከሰቱ በፊት መንቃት አለበት። በእርግጥ በፊትም የነበሩ ልጆች እነ ቶሳርድም በምናምን በጥሩ ፐርፎርማንስ ላይ አይገኙም። አቋማቸው መውረድም ይሄ ጉዳቶቹ ምናምን ቡድኑ ዋጋ አስከፍቷል። ግን እሱ ማድረግ ያለበትን ማድረግ አለበት። ከሱ የሚጠበቀውን እሱ ማድረግ የሚችለውን እያደረገ አይደለም። የእሱ ውሳኔዎች ዋጋ አስከፍለውታል። አሁን በእርግጥ ቻንስ አለው፣ ግን ዛሬ ላይ አርሰናል እንደዚህ መሆን አልነበረበትም። ስለ ዋንጫው ፉክክር በሁለቱ መካከል ሊወራ አልነበረም። ከዘገየም ቢሆን ሙከራው አሪፍ ነው። እስቲ ለማንኛውም እኔ ይሄ ስለተሰማኝ ነው። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከብቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሲጀመር ይሄ ጨዋታ ተሽጧል። አሳፋሪ ማለት ነው። ተጫውተው ማሸነፍ ሲያቅቷቸው የለንደን ክለቦችን በገንዘብ እየደለሉ ማሸነፍ ጀምሯል እያለው ፉላን ጎሎች የሚለቁበትን መንገድ ከተመለከታችሁ ማለት ነው ምንም የአርሰናል ተጫዋቾች ምንም እያደረጉ አልነበረም። ሳካ ሲያገባ ምን እየሰሩ ነው? ግልጽ ነው። በጉቦ ጨዋታው እንደተቀየረ ግልጽ ነው። ማንም ሆኜ ለሚቆም የሚያምን ማለት ነው። ከመቼ ጀምሮ አርሰናል 3 ጎል ሰው ላይ የሚያገባው? ቆየ። በቃ 3 ጎል አገባ። ጎልም ስጡ ነጥብ ስጡን ተብሎ 3 ጎልና 3 ነጥብ ተሸጠላቸው። የለንደን ቲም አምኜ መቋጠር ትችላለህ። ሲጀመር የለንደን ቲሞች እንዳለ የአርሰናል አሸርጋጆች ናቸው። የአርሰናል ባዲዎች ናቸው እንዳለ። ቼላው ገላ ለመቀየም ብለን ነው እንጂ ለንደን ይዝሬድ ለማለት ትንሽ ነው የቀረነው ማለት ነው። አሳፋሪዎች ናቸው። በገንዘብ ጨዋታ መቀየር ይጀምራሉ እነዚህ። መቼም አበሯትም። አሁን የፕሪሚየር ሊጉን ዋንጫ የመብላት እድላችን እጅግ ሰፍቷል ሲል ከዛሬው ወሳኝ ድል በኋላ ቪክተር ዮኬሬሽ ተናግሯል። በነገራችን ላይ ቪክተር ዮኬሬሽ የጨዋታው ኮከብ ተብሎ የተመረጠ ሲሆን አሁን ከኛ የሚጠበቀው ቀሪ ጨዋታዎችን ማሸነፍ ብቻ ነው። 3 ጨዋታዎች ብቻ ይቀሩናል። የፕሪሚየር ሊጉን ዋንጫ ማሸነፍ እንደምንችል ማመናችንን እንቀጥላለን ያለ ሲሆን አሁን ሰፊው ድል በእጃችን ይገኛል። የዛሬው ድል ለዋንጫው አቅርቦናል ሲል የተናገረ ሲሆን ፕሪሚየር ሊጉን እንደምናሸንፍ እናምናለን ሲል ተናግሯል። በነገራችን ላይ ቪክተር ዮኬሬሽ በርካቶች ግብ እያስቆጠረ አይገኝም ቢሉትም በዘንድሮው የውድድር ዓመት ብቻ ከ20 በላይ የግብ አስተዋጽኦችን ለመድፈኞቹ ማበርከት ችሏል። በተለይ ባለፉት ጥቂት ጨዋታዎች ጥሩ አቋሙን እያሳየ የሚገኝ ሲሆን በዛሬው ጨዋታ 2 ግቦችን አስቆጥሮ 1 አሲስት አድርጓል። ፕሪሚየር ሊጉንም እንበለዋለን ሲል ተናግሯል። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መጫና ፎሎ ማድረግ ያረሰ ይመቻችሁ። ይሄንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ ነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል
ቋጣሪያን ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌት ሆነ ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይሄን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆነበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት፣ ወንድም ሊሆን ይችላል ጓደኛ፣ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ ደግሞ። አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን፣ ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል አዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ወል ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። መጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋታርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ይህንን ቪዲዮ ከምን ጊዜውም የተሻለ ኮፒ ሊንክ እያደረጋችሁ ሀሳባችሁን እፈልገዋለሁ። ምክንያቱም ስለዚህ ልጅ ዛሬ ስላሳየው እንቅስቃሴ እኔ ብቻ አውርቼ መጥገብ አልችልም። የእናንተን ሀሳብ ኮመንት ላይ ማየት እፈልጋለሁ። እናንተ ዛሬ በሉዊስ ስኬሊ ዙሪያ የተሰማችሁን ማየት እፈልጋለሁ። ሉዊስ ስኬሊን የተጠራጠራችሁ ሰዎች አቅሙን እንዴት አያችሁት? ሰዓትና ጊዜ ሲሰጠው እንዴት አቅሙን መጠቀም እንዳለበት በእርግጠኝነት ያሳየ ትልቅ ፖቴንሻል ያለው ማደግ የሚችል ትልቅ ተጫዋች ልናጣ ነበር። ግን አሁንም ሳናጣው በጊዜ እጃችን ላይ ወርቁን አግኝተነዋል። እና የእናንተን ሀሳብ ኮመንት ላይ የጻፋችሁ ሉዊስ ስኬሊ ዛሬ ከ10 ስንት ይገባዋል? በቃ ይሄንን ከ10 1000 ለኔ እናንተ ነው። እያመመው መጣ ይላል ጋይስ። ዛሬ አርሰናል ፈርስት ሃፍ ምንድነው ያስመለከተን? ዮኬሬሽ እና ሳካ ዛሬ ይለዩ ነበረ ጋይስ። ሳካ ከጉዳት ከተመለሰ በኋላ እንደዚህ አይነት ምርጥ ፐርፎርማንስ ያሳይ ዛሬ የተመለከትኩት ይመስለኛል። በጣም የሚገርም ፐርፎርማንስ ነበረ ፈርስት ሃፍ። እያንዳንዱ ፈርስታቾቹ በጣም የሚደንቁ ነበሩ። ውሳኔዎቹ በጣም ጥሩ ነበሩ። እንቅስቃሴው በጠቅላላ በጣም ጥሩ ነበረ ማለት ይቻላል። ፈርስት ሃፍ አርሰናል ፈታኝ የተባለውን ፉልሃምን 3-0 እየመራ መጥቷል። ኦልሞስት ጨዋታውን ገሉታል ማለት ይቻላል። ቪክተር ዮኬሬሽም በዚህ ሲዝን ለአርሰናል ከፈረመ በኋላ ምርጥ ፈርስት ሃፍ ፐርፎርማንሱ ዛሬ ያደረገ ይመስለኛል። 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ቦክስ ውስጥ የተገኘባቸው ታይሚንጎችና ፊኒሺንጎቹ በጣም ጥሩ ነበሩ። ለቡካዮ ሳካ ጎል አሲስት ማድረግ ችሎ ነበረ። ብቻ ዛሬ አርሰናል ይለያል ነው ብላቸው 14 የጎል ሙከራ እንዲሁም ደግሞ 6 ኦን ታርጌት ሙከራ ነው ማድረግ የቻሉት። በቃ አሳምኖ ነው ፉልሃምን እየቀጠቀጡት ያሉት። ፉልሃም ምንም በፈርስት ሃፍ ሙከራ ማድረግ አልቻለም ኦን ታርጌት። አርሰናል በጣም የበላይነቱን ነው ወስዶ በጨዋታው ላይ እየተመለከት ነው የነበረው ማለት ነው። ኦልሞስት ያበቃለት ጨዋታ ይመስላል። በፕሪሚየር ሊግ ዋንጫ ፉክክር ላይ አርሰናል ምን ያህል እንዳመረረ ያሳየበት ጨዋታ ይመስለኛል። ገና አንድ ጨዋታ ነው፣ ቀሪ ጨዋታዎች አሉ። ግን በጣም ሲሪየስ የሆነ ፈርስት ሃፍ ነበር በአርሰናል በኩል የተመለከት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁ ነገር። እኔ በጭራሽ አርቴታ የሚባል ሰውዬ ይገባኝ አይችልም። የዛሬው አጨዋወቱ ሌላ ታሪክ ነው። ዙቤሜንዲ ቤንች አረገ፣ ሉዊስ ስኬሊን አስገባ። ብራንዴ ምን ሊያደርግ ነው ብዬ ግራ ገብቶኝ ነበረ። ጨረሰው፣ ፈርስት ሃፍ ላይ ጨረሰው። ሰከንድ ሃፍ ጎል አለማግባቱ ራሱ ገርሞኛል። ይሄ 3 ጎል ይጠቅማል፣ ጋፕ ይፈጥራል። እሱ ኦቬስ ነው። አሁን 6 አለሽ
ሲቲ እስከሚጫወት መጠበቅ ነው በቃ መቋጠር ነው ያኔ። ይህ ሰውዬ ግን በጣም ግራ የሚያጋባ ሰው ነው። አርሰናል ፉላምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራ አርሴ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እና እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅኖ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ። እና ያው አርሴዎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲያቻል ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ! ኧረ ተጫዋቹ ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ። ክላስ ኢዝ ፐርማነንት ይባላል። ቡካዮ ሳካ እኔ ቃል የለኝም ላንቺ ከብዙ ነውዛዎች ጋር ተከራክሬያለሁ። የምሬ ነው የምላችሁ። ከክላቤ ልቀቅል የሚልም ነውዛ አለና እኔ ቃል የለኝም ላንቺ። እግዚአብሔርን ትዝ ካላችሁ ነግሬያችሁ ነበረ። ቡካዮ ሳካ ከጉዳት ነፃ ሆኖ አቋሙ ላይ ሆኖ እኔው እንጂ ባላንዶር መብላት የሚችል አቅም ያለው ተጫዋች ነው። ምን አይነት ስራ ነው የሰራው ፈርስት ሃፍ ላይ? እንዴት ነው የምታስደስቱት? እንዴት ነው አንጀት የምታርሱት? ምን አይነት አርሰናል ነው ቡድኔ! ምን አይነት እግር ኳስ ነው ያሳየኝ! ምን አይነት ውብ እግር ኳስ! በቃ ስትችሉ ጥንቅቅ ያለ ቡድን ታውቃላችሁ። ጥንቅቅ ያለ ቡድን ወላጅ እንደሌለው ልጅ እኮ ነው። ልጁን እኮ እንደዚህ እኮ እናንተ እኔ መጠጊያ እንደሌለው እኮ አንከራቶ አዳፍቶ ሰጠው። ዩኬሬስን ይጠሏል ብላን ኬዝ አሳ ፈርስት ሃፍ እኮ በቃ ጨረስን። እንዴት አባታችሁ ነው የምትችሉት? ጭራቁ አረካሽኝ። እኔ ዩኬሬስ ዛሬ ማለት ነው አሲስቱ፣ ሙቭመንቶቹ፣ ኤሪያል ዱኤሎቹ በቃ አንተ ትችላለህ ዛሬ በቃ በጣም ነው የምትችለው። ቶማስ ፓርቲን አየዋ። ቶማስ ፓርቲ አልኩኝ። ሉዊስ ስኬሊ አየዋ። አንተ አርቴታ እንደዚህ ነቃ ደንገጥ በል በቃ እግዚአብሔርን በቃ ስሩ ፓስ ይችላል፣ ድሪብል ማድረግ ይችላል፣ ትክክለኛ ኳስ መንጠቅ ይችላል። ቦታው ነው ሉዊስ ስኬሊ ቦታው ነው። በጣም የሚገርም አርሰናል ፈርስት ሃፍ ጨዋታውን በቃ አለቀኩ። ጎላችንን 3-0 ከሲቲ አሁን 4 ጎል ርቀናል። አሁን ማክሰኞ ቻምፒየንስ ሊግ አለ። ተጫዋቾቻችን ደቅ አርሰናል ይችላል። በቃ ለቦስ አንዴ ለቦስ እና ጨብጨብለት። ቦስ ሚኬል አርቴታ ስለሚችል ነው ዛሬ ስለሚችል ነው ይሄንን ያደረገው። ምን አይነት አሰላለፍ ነው ይዞ ገባው። በቃ ትችላለህ አንተ ዛሬ ገና መቻለን አሳየኝ ቦስ ሚኬል አርቴታ። የሚገርም አንዳንዴ ማድነቅም አለብን። መደነቅ ባለበት ጨዋታ ላይ ሚኬል አርቴታ መደነቅ አለበት። ምን አይነት አሰላለፍ ነው ይዞ የገባው። መጀመሪያም አሰላለፉ ሲወጣ ተናግሬያለሁ። ቪዲዮን ካያችሁት እንግዲህ ዛሬ ጎል ተመልከቱ ብያችኋለሁ። በሚገርም ሁኔታ 3-0 እስከ ረፍት። ዋው ቦስ ሚኬል አርቴታ ትችላለህ። ገነርስ ከዚህ በኋላ መጨመር አለብን። ሲቲ በጭራሽ እንዳይደርስብን ማድረግ አለብን። አዎ ሰዎች ስለ ዋንጫ ይሉንታል ነው ወይ አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው? ኧረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማነሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁ። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀረሻችሁ ምንም አልልም እኔ። ግን አማንሃ ዝም ትላላችሁ። የኔን አንበሳ ጥያቄ ውስጥ የከተታችሁ ሁላችሁ አሁን አፋችሁን ትዘጋላችሁ ማለት ነው። እንደዚህ ዚፕ ታረጋላችሁ። እኛ እናወራለን። ቡካዮ ሳካ ትችላለህ። ኧረ በስመ አብ አሳበደኝ እኮ። ማነው እንደኔ ደስ ያለው? ቡካዮ ሳካ ጎል ሲከት 3-0 እየመራ ነው ቤተሰብ። 3-0 ከረፍት በፊት ከረፍት መልስ ደግሞ የሆነ ነገር አድ ካደረግን ጎል ሳናስተናግድ በቃ ለራያም እንዲመቻል ማለት ነው 17ኛ ክሊን ሺቱን እንዲያስመዘግብ ጎል ኮንሲድ ማድረግ የለብንም። ሉዊስ ስኬሊ ትችላለህ እንዴ! እስከ ዛሬ ለምንድነው ያልሞከርከው? ወይኔ ጊዮኬሬሽ ይላል ሶስተኛው ተጫዋች ፕሪሚየር ሊግ ላይ ከ20 ምናምን ጎል በላይ ያስቆጠረ ማለት ነው።
ሰላም ይቻል ቤተሰብ ሰላም ይቻል ሼር ያረጋችሁላቸው እንዲቻላል እንዴ ካልዳንሽ ትሙት ይሄ ለገዛ ክለሪ ማሽቃበጥ አይደል ምን አይነት አርሰናልን የተመለከተ ነው እኔ በህይወት ዘመኔ ስመኝ የነበረውን አርሰናል ዛሬ በፉልሃም ጌም ይሄው በፈርስት ሃፍ አየሁት እዲ ምን አይነት ጨዋታ ነው ምን አይነት ጎሎች ናቸው በኢየሱስ ወዳጆች የመሬት መንቀጥቀጥ ሰከንድ ሃፍ እንዳያልፋችሁ ነው የምላችሁ ሰከንድ ሃፍ ተሳስተ እንኳን አይነን እንዲንዳጨፍ ፈርስት ሃፍ 3-0 አይደል ሰከንድ ሃፍ 6-0 3 ጎል ቀረናል ነው የምላችሁ በኢየሱስ እዲ ምን አይነት ፈርስት ሃፍ ነው ምን አይነት ፈርስት ሃፍ በቃ ይሄ ነው ደህር ብለ ያጠቀስ ጫውን ይሄ ነው አርሰናል እኔ ማሉ አርሰናል ይሄን ነው እኔ ማቅ አርሰናል ይሄን ነው ያ ፈሪው አይደለም ማቆ ገደሏቸው በቃ ገደሏቸው እግዚአብሔር አለ እንችላለን ብለ ጌኬሬሽ እና ቤተሙት በኢየሱስ ስም ሳካ ተመልሶልሃል ሳካ አባተ ተመልሷ ሳካ እና ቤተሙት እና ያለም አሁን ለወጣው ትንሽ ተስፋ ሰጥቶን ሁሌ እንደዚህ አድርግ አርቴታ ሁሌ እንደዚህ አድርግ ጥሩ ስትሰራት ሞገሳለህ ስተጠፋ ደግሞ ትወቀሳለህ አለቀ ይሄ ነው ማለት ከሞኒ ጋር ቀጣይ ደግሞ ሰከንዳፍ ላይ ደግሞ ቢያንስ 1-3 ጎል ካገባን ጎሉን ከፍ እናደርጋለን እነዛም ይበጣበጣሉ ሌትስ ጎ ፋሚሊ ይመጣል ውሽ ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 የመራን ከወጣን ስንት ጊዜያችን አባቴ ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውን ላይ የተናገርከው አላፈርክም አባቴ አንድ ጎል አንድ አሲስት ቪክተር ዮከሬስ ደግሞ 2 ጎል አንድ አሲስት የዮከሬስ ቀን ነው ግባና አውጣው ጎል ዲፈረንስ ነው ዛሬ ጎል ዲፈረንስ ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ ከዛ ለአትሌቲኮ ማድሪድ ዌል ሬስትድ ስኬሊ ዛሬ ተመችተሽኛል ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደርግነው ተረዳኛል ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበ ነው እንደዚህ ተጫዋች እንዳለኮ የኛ ያካረን ተጫዋች አርሰናል ደጋፊዎች ነው እየገጠምን ያለው ገባር እኔ እጄ አርሰናልን ብገጥም እንደማለት ነው ገባር ለግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት በቃ አሁን 2 ጎል ብንጨምርና ክሊን ሺት ብናረግ ቴንሽን በቴንሽን ነው የሚሆነው ገና ኤቨርተንን ሳይገጥም ነው ምን አይነት ፈርስት ሃፍ ነው ፋሚሊ ምን አይነት ፈርስት ሃፍ ነው ቀጠቀጥናቸው 3-0 በጣም የሚገርም ውጤት ነው ሳካ 1 አሲስት 1 ጎል ቪክቶር ዮከሬስ 2 ጎል 1 አሲስት ትሮዛርድ ደግሞ የቀረውን አሲስት አድርጓል በጣም ጸዴ ጨዋታ ማለት በጣም ጸዴ ጨዋታ እና አሁን ለአትሌቲኮ ተጫዋች እናሳርፋለን ስኬሊ በጣም ነው የተመቸኝ ሚድፊልድ ላይ እዚህ የሚገርም ኳስ ነው ያቀበለው የሳካ ጎል ላይ በጣም ጸዴ ሃፍ ነው ፋሚሊ በጣም ደስ ብሎኛል እዲ አረፉላ በረተው ነጥብ አታስጥል አንፈልግም ጎል ግን ዝም ብላ አትስጣቸው 4 እኮ ነው ማን ፈርስት ሃፍ አርሰናል ያገባው 4 በኢየሱስ ካላፊዮሪ ቴስታ ሳካና ጊዮኬሬሽ አሲስትና ጎል ይቀባበሉልሃል እንደዚህ መከላከል የማይችል ቲም አይቻላል የሆነ ሰዓት ላይ ሪስክ ወስደው በቃ ልከላከል ብለው ለማጥቃት ተጫውተው አሪፍ የተወሰነ 1-5-10 ደቂቃ ምናምን አሪፍ ተጫውተው ነበር አልቻሉም ማን ሳካ ወደ ፎርሙ የተመለሰ ይመስላል አንድ ጨዋታ ገና ነው ግን ዛሬ ጥሩ ፐርፎርማንስ አድርጓል እቺ ፈርስት ሃፍ ማለት ነው ቤን ዋይት የሚሰራልንን ስህተት ፉላሞች ሊጠቀሙ አልቻሉም አደራችሁም ብዙ ጎል እንዳትሰጧቸው ለማንኛውም ብዙ እንትን ከፈለጋችሁ ቺን ቴሌግራም ተቀላቀሉ የሚገራርም እየሰራን ነው ማለት ነው የምትጮቱ ታውቃላችሁ ጆይን በሉ አሁን ፕሪዲክሽንስ ብላችሁ የመድፈኛው ቤተሰብ 3-0 እየመራን ሃፍ ታይም መውጣታችን ብቻ ሳይሆን አቦ እግር ኳሳችን አባቴ ይሄ እግር ኳስ ነው ዘንድሮ ሲዝኑን ሙሉ እንደዚህ ስንጮት አላየሁማ ተረዳኛል ስንት ሰው ነበር የሚችለው ነው ማለት በቃ ስኬሊ 6 ቁጥር ላይ የፓርቲ አይነት አጮት ነው የምትጮቹ ገባሻ ዝም ብለሽ ቄጤሽን ሰተሻቸው ወደዚህ ዞሪ ወደዚህ አንድ ሰው ቀነስ ፕሬስ ስትደረግ አንድ ሰው ቀነስ ከማለት እኮ ተረዳጋር ለካላፊዮሪ እንደተለመደው አንቺ ቦለር ነሽ ፕሪሚየር ሊግ ላይ የሚከላከል ቡድን ላይ በሙሉ አንቺ ነሽ መግባት ያለብሽ ነው ምልሽ አሁን ሰከንድ ሃፍ 60 ደቂቃ ላይ ዙሜንዲን ታስገባውና ራይስን ታስወጣዋለህ ገባርለ ዌል ሬስትድ እንዲሆን 90 ደቂቃ መጫወት የለበትም ከሞኒው ገለርስ እንዴት አባቴ ነው ደስ ያለኝ ሳካ ተመለሰልን ኤዜ እንዴት አባ ነው የምትችለው ዮከሬስ እንዴት አባ ነው የምትችለው አንተ ካይ ሃቨርስን ላጫውተው ይችላል ሲባል ነው እንዴ ዛሬ አየር ኳስ ስታወርድ ነበር ሊንክ አፕ ስታረግ ነበር ቦክስ ውስጥ ኳስ ይስጡ እንጂ አንተ ድሮም አትታማም
ካሞን ጋነርስ ዛሬ እንዴት ደስ እንዳለኝ አባቴ እንዴት ደስ እንዳለኝ። በቃ አሁን 45 ደቂቃ ነው የሚቀረው እንጂ ደስታዬ ዛሬ ወደር የለውም። ነገርኩኮ የፈለገ ዛሬ ብቋጥር ፍሬ ፈንድቶ ትተኛለህ። ይሄ ነው አርሰናል እንበለዋለን። ነግሬሃለሁ፣ ትችላለህ አርሴ። በኢየሱስ ስም እግዚአብሔር ምስክሬ ነው። የዛሬውን አርሰናል አመቱን ሙሉ አይቼው አላውቅም ማለት የሚገርም አርሰናል። ፉልሃም ደካማ ነበር፣ በጣም ደደብ ቲም ነበረ። ነገር ግን አርሰናልን ክሬዲቱን አያሳጡም። በጣም የሚገርም ነበር ዛሬ አታኪንግ ላይ አርሰናል ማለት ሌላ። ከዛ ደግሞ ተመልሶ የሚከላከልበት መንገድ ደግሞ ሌላ። ይሄን የቀየረው ተጫዋች ማን ነው? ሊዩስ ስኬሊ። እነ ካላፊዮሪ በነፃነት እንዲያጠቁ እነ ቤን ዋይት ትተውት የሄዱትን ቦታ እዚህ መጥቶ ይሸፍነዋል። እዛ የመጨረሻ ጸዴልጅ። ከዛ የአርሰናል ደጋፊ ይመጣና አምስተኛ ተመራጭ ሆኖ ስለማይችል ነው ይላል። የአርሰናል ደጋፊ ሲሆን አንዳንድ ሰዎች ማለት ነው። ለማንኛውም ግን በጣም ጸዴላችሁ። ያው ይሄ ጨዋታ ላይ ከመቋጠር ይልቅ ግን ማለት ነው የአራዳ ልጆች አንድ ጎል ፉልሃም ያስቆጥራል ብለህ አስበህ ሁላ ከመቋጠር ይልቅ ጸዴ ቲኬቶችን እኔ ላፈነዳ ነው። 2 ጸዴ ቦምብ የሆኑ ቲኬቶችን ላፈነዳ ነው። ቴሌግራም ላይ ገብተህ መቋጠር ይሻላል። እንዲሁም ደግሞ ፕሪሚየር ሊግ ፕሪዲክሽናችን በጣም በሚያስደነግጥ ሁኔታ እየሄደ ነው። ፕሪሚየር ሊግ ፕሪዲክሽናችንን መቋጠር ይሻላል። የአርሰናልን ኮርና ምናምን ማለት ነው እንዴት እንደሄድ ነው አይታል። ሙሉ ከፊት ያሉት 4-5ቱን ቲም አልፈነዋል ማለት ነው። ይመቸንኛ አርሰናልም ዛሬ ይመቻችሁ። እኔም አውቀ አርሰናል እኮ ይሄንን ነው በመድኃኒዓለም ልጆቹ አቅም ሳይኖራቸው ቀርቶ አይደል ሳንችል ቀርተን አይደል ገብርኤልን ነው የምልህ። በቃ እኔም አውቀው አርሰናል ይሄንን ነው በመድኃኒዓለም አርቴታ በቃ ከረፍት በኋላ 1-2 ጎል እንፈልጋለን። በቃ 1-2 ጎል ማለት በስማም እንደዚህ አቅም ሳያንሰን ስኳዳችን ጥሩ ሆኖ አሪፍ ፐርፎርም ማድረግ እየቻልን እኮ ነው በመድኃኒዓለም። በቃ አርቴታ ኪንግ ነው ብዬ ቪዲዮ ሰራላለሁ። ይሄንን ዋንጫ ስጠኝ። አንዳንዶቻችሁ ከናንተ ጋር አጊነስት ለመሆን ምናምን ይመስላችኋል። 20 ዓመት ነው የጠበቅኩት በእኔ አቅም ነው የምላችሁ ዋንጫ። እግዚአብሔርን ነው የምላችሁ። ይሄን ክለብ እንደ ራሴ ነው የምወደው። በቃ አርቴታ ኪንግ ነው ብዬ ቪዲዮ ሰራለሁ። ይሄን ዋንጫ ብቻ ስጠን። ይሄንን ጨዋታ አሸንፈን ወጣን ማለት በጎል ሰፊ ጎል አግብተን 3 ጨዋታ ነው የሚቀረን በመድኃኒዓለም ማለት ይሄን አርሰናል እኮ ነው የምናውቀው እኛ የምናፍቀው። አቅም ልጆቹ አላቸው። በእናት ዘና አድርጋቸው፣ ነፃነታቸውን ስጣቸው። በእናት አርቴታ በቃ ትችላለህ አንተ ብቻ ይሄንን ቀሪ 3 ጨዋታ በቃ በእናት ይኸውላችሁ ባለቀ ሲዝንም ቢሆን ማለት ነው አርቴታ ዛሬ ይዞት የገባውን አሰላለፍ እኔ እንዴት እስከ ዛሬ ድረስ እንዳልሞከረው አላውቅም። እኔ ማለት እንደዚህ አይነት ፎርዋርድ ኳስ ሲጫወታቸው ስለማላውቅ ነው። ከተሳሳትኩኝ አርሙኝ። ብቻ ማይሆን አሰላለፍ ፈርስት ሃፍ 3-0 can you imagine you guys የጎል ዲፍረንሱን እንደዚህ ካራቀበት ተስፋ ያለን አይመስለንም። ዘንድሮ ቋጣሪያንስ ዝም ብለን ማመን ነው የሚሻለን። ተጠናቀቀ። መድፈኞቹ አርሰናሎች በ4 ጎል ልዩነት በ6 ነጥብ ልዩነት ሊጉን እንደገና አጠናክረው ጀመሩ። አሰልጣኝ ፔፕ ጋርዲዮላ ሰኞ ጉዲሰባ ማኑኤል ዲግንሰን ስቴዲየም ላይ የሚሰጡት ምላሽ ይጠበቃል። የኮሬሽ 2 ጎል፣ ሳካ 1 ጎል፣ አርሰናል 3-0 ኤቨርተን በሙሉ ሰዓት ውጤት ማሸነፍ ችሏል። ሁሉም ጎሎች በመጀመሪያው አጋማሽ ተቆጠሩ ናቸው። ሳካ፣ የኮሬሽ፣ ራይስ ለቀጣዩ የሻምፒዮንስ ሊግ የማክሰኞ ጨዋታ በሁለተኛው አጋማሽ እረፍት የተሰጣቸው ተጫዋቾች ናቸው። ቹቺ እንዴት ነበረ ጨዋታው? ሶፊ እንግዲህ ጨዋታው ፈርስት ሃፍ ነው ያለቀው። ሰከንድ ሃፍ ላይ ኮሬሽ እና ዲክለር ራይስ በተለይ ዲክለር ራይስ ከወጣ በኋላ የቡድኑን ባላንስ ነው ያጣው። እንግዲህ